እያስፈራራኝ ጋር ለምሽ ፈርቻ አላቅምሽ ወንድ ነኝ እኔ ምዳንተ ማለት ያው ሱሰኛ ሰው መቼም ታውቃለህ አንዳንዴ የሆነ ነገሮቹ ሲለወጡ የሆነ የምታያቸው ነገሮች አሉና እንዴ ሱስ ጀመረች እንዴች ልጅ ምናምን ብዬ በጣም ብዙ ጊዜ ለመከታተል ሞክሬያለሁ። ምን በቃ ሰውነቷ በጣም ነው የሚንቀጠቀጠው። በጣም ብዙ ነገሮች ይሄ ምንድነው በወረቀት ምጣኔ አላቅም እንግዲህ በወረቀት ተጠቀልሎ እሱን ስትስብ ነው ያየኋት። እኔ ምን እንደሆነ ማላቀም እና በጣም ደነገጥኩኝና እሺ የሚበላ ነገር ትፈልጊያለሽ ምን ልስጥሽ አልኳት። ምንም ነገር በቃ መልስ ለመስጠት ዝግጁ አይደለችም። ከዛ በኋላ እሺ ወይ ልጠብሽ ወይ የሆነ ነገር ላድርግሽ ነይ እስቲ እኔ ጋር ግቢ ምናምን ብዬ ለማስገባት ስሞክር ለመውጣት ራሱ ፈቃደኛ አይደለችም። እርግጠኛ ባልሆን ኖሮ እንደዚህ ነው ብዬ አልናገርም። በቤቱ ጉዳይ ካልሆነን ታዲያ ምን እንዲሄ ናክል ለምን እንደዚህ ነገር ለምን ይፈጠራል? ሲጀመር እህቱ ነች፣ አብሮን ያደጉት፣ አብሮን የሚጠጡት፣ አብሮን ብዙ ነገር ያሳለፉት። እንዴት እንደዚህ ያደርጋል? በብር ጉዳይ ካልሆነ በስተቀር ወይም በቤቱ ጉዳይ ካልሆነ በስተቀር ማለት ነው። የኔን ማሳካት ከፈለግሽ ያልኩሽን ነገር አድርጊልኝ። አንተን ህልም ማሳከቼ ለምን ንብረቱን ወደኛ ታዞሪልኝም? እሺ ያረርኩኝ እያሾፍሽብኝ ነው አረ ያዘኝ እያሾፍሽብኝ ነው። እኔ እየጠየቅኩሽ አይደል? ለምን አመለሽ? እኔ አንድ ህትትቼ ነይቀና ቆይ እንዳበር ቀስ ያጂ እስቲ ፊርማ አሳይኝ። እዚህ ጋር ፈርመሽ አሳይኝ። እኔ ፊርማ አልችልም። እኮ አባቴ ነበር የሚፈርም እኮ። እስቲ ሞክሪ እስኪ። አልችልም አይባልም። አባትሽ እኮ ነው ይላል። የአባቴ አይነት ፊርማ የራስሽ እኔንም እኮ አባቴ የሚያስተማር እኮ ችግር የለም። አባትሽን ማስተማርሽ ማለት ነው። እንደዚህ መጀመሪያ እንደዚህ ሰላም ቤተሰቦች እንደምን ከረማችሁ እንደምን ሰነበታችሁ እንዴት አላችሁ? እንግዲህ የኔ ጻዮች የኔ ተወዳጆች በእያላችሁበት ሰላም ሆኑልኝ። እንግዲህ ዛሬም በአዲስ ባለ ታሪክ በአዲስ እንግዳ በአዲስ ሰው ተመልሼ መጥቻለሁ። እንግዲህ ምን ገጥሟት ምን ችግር አጋጥሟት እኛ ጋር እንደመጣች ባለ ታሪኬ ጋር ቆይታ ይኖረናል። ስለ ራሷ ታስተዋውቀናለች፣ ስለ ችግሯ ታወራናለች። እኛም ደግሞ በቻልነው መጠን ወደ መፍትሄው ለመሄድ እናግዛታለን ማለት ነው። እናንተም ቤተሰባዊነታችሁን እያሳያችሁን ስለሆነ በጣም ደስ ብሎናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ ጻፉልን እንደተለመደው ማለት ነው። እስኪ ወደ እንግዲህ ልሂድና ከሷ ጋር ደግሞ ያለንን ቆይታ የምንከታተል ይሆናል። አብራችሁን ቆዩ። ሰላም እንግዲህ በመጀመሪያ ደረጃ እንግዳችን የኛ ሚዲያ መርጠሽ ችግርሽን ልታዋይ ስለመጣሽ በጣም ደስተኛ ነን። ከስምሽ እንጀምርና እስኪ እንተዋወቅ። ማን እንበል? እሺ ስሜ ብሌን እባላለሁ። የዚህ ሰፈር ነዋሪ ልጅ ነኝ። እዚሁ ሰፈር ነው ተከራይቼ የምኖረው። መልካም። እዚህ ሰፈር ተከራይ ነሽ ብሌን። እንግዲህ ምንድነው የገጠመሽ? እንግዲህ ተከራይተሽ እየኖርሽ ከሆነ ምን አይነት ችግር ገጠመሽ? እሱን ነገር ለኔም ለተመልካቾችም ሰፋ አድርገሽ በደንብ እንድትነግሪኝ እፈልጋለሁ። እስኪ ማለት ያው እዚህ ሰፈር ነው የምኖረው ብያለሁ፣ ተከራይቼ ነው የምኖረው ብያለሁ እና እዚህ ግቢያችን ውስጥ በጣም የሚያሳዝን ነገር ነው ያየሁትና ያው የእናንተን ሚዲያ ስለመከታተል ያው እናንተ ለዚህ ነገር ለችግሩ መፍትሄ ትሰጣላችሁ ብዬ ስላሰብኩ ነው ወደ እናንተ የቀረብኩት። በጣም ደስ ይላል። እስኪ ንገሪን ምንድን እንደተፈጠረ። እንግዲህ ማለት በጣም እዚህ ግቢ እዚሁ ተከራይቼ የምኖርበት ቤት በጣም ትልቅ ናቸው፣ በጣም የተከበሩ ሰዎች ናቸው እዚህ ግቢ ውስጥ የምኖረው ማለት ነው። እና በድንገት እናትና 2 ልጆች አላቸው እዛ ትልልቅ ሰዎች ማለት ነው። እና ሞቱ አጋጣሚ ያው ሞት መቼም አይቀርም። ሞቱ አረፉ፣ ሁለቱም አባትም እናትም ማለት ነው። እና እዛ ቤት ውስጥ ወንድ ልጅና ሴት ልጅ ያላቸው ልጅ ማለት ነው። እህትና ወንድም አሉ ነው? ምናልባት በምን ምክንያት ነው የሞቱት ቤተሰቦቻቸው? ያው በድንገት አንድ አባታቸው ያው ታሞ ነው፣ በጣም በጦና ስለታመሙ ለዛ ነው። እናታቸው ደግሞ ያው በድንገት በመኪና አደጋ ነው የሞተችው። እና አጋጣሚ ሆኖ ልጆቹ ወንዱም ሴቱም አብረው ነው የሚኖሩት። በእርግጥ ግን ያው በአባት ነው የሚገናኙት እንጂ በእናት አይገናኙ። ግን ያው አብረው ነው የሚኖሩት
እና አንዳንዴ አልፎ ከሞቱት በኋላ ምንም ቤታቸው ውስጥ ሰላም የለም። ያው እንደምሰማው ከሆነ ማለት አንድ ግድግዳ ነው የሚያገናኘን እና ያው ሲጨቃጨቁ አንዳንዴ እሰማለሁ ምናምን ነገር እና ልጅቷ በጣም መልካም ሰው ነች። ወንዱም ያው ወንድ ልጅ መቼም ሰራተኛ ነው አይቀመጥም ቤት ውስጥ ያው ብዙ ጊዜ ከሷ ጋር ነው በጣም የምንገባባው እና ምንም በቃ ሁሉ ነገሯ በጣም ከኔ ጋር ያላት ነገር ቡና አብረን እንጠጣለን፣ አብረን ብዙ ነገር እናሳልፋለን። በጣም ደስ የምትል ልጅ ነች እኔ እንደማውቃት ከሆነ ማለት ነውና ሲሞቱ እናትና አባታቸው ሲሞቱ የቤት ኪራይ ለነሱ ነበር መሰጣቸው። እነሱ ከሞቱ በኋላ ግን ለልጅቷ ስጪ ተብያለሁ ማለት ያው ሲሞቱም ለልጅቷ ነው ስጪ ተባልኩትና ለልጇ ነበር መሰጣት በየወሩ እና ከሆነ ጊዜ ጀምሮ ከሞቱት በኋላ ብሩንም መቀበል አትፈልግም። እንደገና ቤት ውስጥ አትገኝም። ባህሪው በጣም በቃ የተለየ ባህሪ ነው የምታሳየው። ማለት እንደዚህ አብረን እንደምንጠጣ አብረን እንደምንጫወት አይነት ልጅ አይደለችም። ምን አይዶን ነው ምን አድርጓት እንደሚሄድ አላውቅም። ልጅ ወንድሟንም አንዳንዴ አልፎ ደህና ነች ምናምን ስለው ደህና ነች ባክሽ ምናምን ብለው እንደው በቃ ዝም ብሎ ነበር የሚያልፉና እንደዚህ ቆሞ በስነ ስርዓቱ አያዋራኝም። እናታቸው እናትና አባታቸው በነበሩ ሰዓት ግን ስርዓት ባላቸው መንገድ ነበረ እንትናቸው ፍቅራቸው እኔ እንደማውቀው ከሆነ ማለት ነው። ግን በቃ ከጊዜ በኋላ ባህሪው በጣም እየተለወጠ ነው የመጣው። በጣም እሱም ምን እንጃ በቃ ገባ ይቆልፋል ዝም ብሎ ማለት ነው። እሷም ከስንት አንዴ ነው ማያት ደህና ነሽ ምናምን በይስጠይቃት መልስም አልሰጠኝም። እና ምንድነው እየሆነች ያለችው ያለውን ነገር አንዳንዴም ለሽንት ቤት ስትወጣ ምናምን ነው ማያት አልፎ ማለት ነው። እና ሰዓት ሁሉ በቃ የሆነ ባህሪው ተለውጧል። መናገር አትፈልግም። ያሉ ነገር በጣም በቃ ሱስ ነገር ውስጥ እንዳለች ያስታውቃል። ማለት ያው ሱሰኛ ሰው መቼም ታውቃለህ አንዳንዴ የሆነ ነገሮቹ ሲለወጡ የሆነ የምታያቸው ነገሮች አሉና እንጂ ሱስ ጀመረች እንዴት ልጅ ምናምን ብዬ በጣም ብዙ ጊዜ ለመከታተል ሞክሬያለሁ። ግን ምንም በቃ ልታናገረኝ ፈቃደኛ አይደለችም እና ምን አይነት ነገር ውስጥ እንዳለች እኔም ግራ ገብቶኛል። እና እናንተ ጋር የመጣሁበት ምክንያት እስቲ የሆነ መፍትሄ ነገር ማለት ሰው ልጅ እስኪሞት ድረስ አይደለም መጠበቅ ያለብን እና ለሰው ልጅ ደግሞ ግዴታ መድረስ አለብን እና ያለችበትን ሁኔታ በሩንም አንዳንዴ ሳንኳኩ ማንም የሚከፍትልኝ ሰው የለም። ትገባለች፣ እሱም ገብቶ ሲወጣ ቆልፎ ነው የሚወጣው። ግን አንድ ቀን እስቲ ስራዬን ቀረው በቃ በቁም ነገር መከታተል አለብኝ። ስለዚህ ልጅ መቼም አብረን ጠጥተን አብረን ብዙ ነገር አሳልፈን እንዴት ቆስቲ ማያውቁ አለብኝ ያለውን ነገር ምናምን ብዬ ቁጭ ብዬ ተከታተልኳት። እዛ ስከታተላት የሆነ ቦታ የማይታወቅበት ቦታ ቁልፉን ደብቆ ሲሄድ ቆልፎባት ቁልፉን ደብቆ ሲሄድ አይቻለሁ። ወንድሟ ማለት ነው። ወንድሟ ማለት ነው። ከዛ ደብቆ ሲሄድ ለካ እዚህ ነው እንደምታስቀምጠው አልኩኝና ከሄደ በኋላ ከፈትኩ። ከሄደ ከ30 ደቂቃ በኋላ እንዳይመጣብኝ ብዬ ከ30 ደቂቃ በኋላ መጣውኝና ከፈትኩኝ። ስከፍት የሚገርም ነገር በጣም ነው የደነገጥኩት። በጣም በቃ በምንም ታምር እኔ እንጃ እንደዚህ ነገር ውስጥ ትገባለች ብዬ አላሰብኩም። እና ምን ተፈጥሮ ማለት ትንቀጠቀጣለች። በቃ ምን በቃ ሰውነቷ በጣም ነው የሚንቀጠቀጠው። በጣም ብዙ ነገሮች ይሄ ምንድነው በወረቀት ምጣኔ አላቅም እንግዲህ በወረቀት ተጠቀልሎ እሱን ስትስብ ነው ያየኋት። እኔ ምን እንደሆነ አላቅም። እና በጣም ደነገጥኩኝና እሺ የሚበላ ነገር ትፈልጊያለሽ ምን ልስጥሽ አልኳት። ምንም ነገር በቃ መልስ ለመስጠት ዝግጁ አይደለችም። ከዛ በኋላ እሺ ወይ ልጠብሽ ወይ የሆነ ነገር ላድርግሽ ነይ እስቲ እኔ ጋር ግቢ ምናምን ብዬ ለማስገባት ስሞክር ለመውጣት ራሱ ፈቃደኛ አይደለችም። ከዛ እዛው እስቲ ምናልባት እስቲ እርቧት ሊሆን ይችላል በሚለው ነገር አሰብኩኝና ወጥና ሹር እንጀራ ላይ ወጥ አረኩኝና አጎረስኳት። በጣም ርቧታልም በጣም መታሳዝን በቃ በጣም ነው እኔ በጣም ነው የተሰማኝ ማለት ነው በጣም። ከዛ አጎረስኳት በላችና ያቺን ነገር ስጭኝ አለችኝ። ምን ሆነ አልኳት። እቺኛው ያቺ ትለኛለች። በምልክት ነው የምታወራው። እንደዚህ ዲቴል እንደዚህ አማርኛ አውጥታ አታወራም። በቃ ደንዝዛለች። ምንም በጣም ነው የምታሳዝነው በቃ። ከዛ ያቺን ነገር ስትላት ያንንም ስጭኝ አለችኝ። ክብሪቱን አልኳት። አዎ። ከዛ ክብሪቱን ሎክሽን እሺ ብሎኮስኩት። ከዛ አፏ ላይ ያረገችና ሳቤች። ከዛ ስስብ ምንድነው ምን እየሰራሽ ነው ያለች። ልክ እሱን ስትስብ በቃ የሆነ ታይም ላይ ተነቃቃች ማለት የሆነ የሚሰጣት ነገር ቢኖር ነው እንጂ መቼስ እኔ እንጃ አይዶ ነው እኔ እንደዚህ አይነት ሰው ናች እንደዚህ ታደርጋለች ብዬ ማልጠብቃት ልጅ ነች። ከዛ በኋላ ተመልሳ ተኛች። ተኛች በቃ ያን ሳቢችና ተኛች። አረርስ ማማልኩኝና ቤቱን ጠራርጌ ምን ብዬ አለብሻት ከዛው ቆልፌ ወጣው እልሃለሁ። እና በስንተኛው ጊዜም እንደዛው ሳደርግ ማለት ተከታትዬ እንትን ስላት
ተኝታለች። ያንን እሱ ይገባል። ልክ ደግሞ ገብቶ ሲወጣ ያሉ ይሰጣታል፣ ገብቶ ይወጣታል። እስቲ ይሄ ነገር ምናልባት እስቲ መፍትሄ የሚገኝበት መንገድ እስቲ መፈለግ አለብኝ። የእናንተ ሚዲያም ስለምከታተል እስቲ ቆይ እናንተ መፍትሄ የምታደርጉበት ነገር ካለ እቺ ልጅ ወደ ራሷ የምትመለስበት አጋጣሚ ካለ የእናንተ ሚዲያም ስለምከታተል ያው መፍትሄ አይጠፋም ብዬ ነው ወደ እናንተ የመጣሁትና በጣም ነው የምታሳዝነውና መፍትሄ ነገር ብታደርጉ የሚደረግ ነገር ካለ ደግሞ እስቲ የሚደረግ ነገር ካለ እኔም ከጎናችሁ እኔ ማድረግ ያለብኝ ነገር አደርጋለሁ እና እባካችሁ እርዱኝ እላለሁ። በእግዚአብሔር ስም ጠይቃችኋለሁ። መልካም ስለሰጠሽ መረጃ በጣም ደስ የሚል ነው። እንዳልሽን እንግዲህ ተከራይ ሆነሽ የአከራዮችሽ ጉዳይ ያስጨንቆሽ እንግዲህ ብዙ ጊዜ ነው ማለት ነው እዚህ ቤት የቆየሽው እና ያም ይመስለኛል እንግዲህ አብሮነትሽ አብሮ መብላት መጠጣትሽም ስላሳሰበሽ እንደ እህትሽ የተሻተ ነው እንግዲህ ጥቆማ የሰጠሽን። እንደው ምናልባት አንዳንድ ጥያቄዎችን የምንጠይቅሽ ይቺ ልጅ እንግዲህ ወንድሟ እንዳልሽኝ ከሀዘኑ በኋላ ይወጣል ይገባል። ወንድሟ ሱሰኛ እንድትሆን ፈቅዶላታል ብለሽ ነው የምታስቢው አንቺ? ማለቴ በሱ ምክንያት ነው ሱስ የጀመረችው ብለሽ ታስቢያለሽ? አዎ ይመስለኛል። ለምን ብትል ልጅቷ እንደዚህ አይነት ባህሪ የለባትም ነበረ። እንደዚህ አይነት ነገር አትወስድም። በጣም የምታገኛቸው ልጆችንም አውቃቸዋለሁ ከቅርቤታችን አንጻር ነው መለ እና የምታገኛቸው ኩል ሆነ ወንዶቹን የምታገኛቸው ጓደኞቿ በጣም ስርዓት ያላቸው ናቸው። ምንም እንደዚህ አይነት ነገር ውስጥ ታደርጋለች ብዬ አላስብም። እኔ እሱ ይመስለኛል ያስጀመራት ብዬ አስባለሁ። ምክንያቱም ለምን መሰለ አንድ ቀን ትዝ ይለኛል በቤቱ ጉዳይ ሲጨቃጨቁ ነበረ እና ንብረቱን ለኔ ስጪኝ ምናምን እያላት ነበርና የምን ንብረት ምናልባት እንግዲህ ያው እናትና አባታቸው ሲሞቱ በእነሱ ስም ነው የሚሆነው። ዞሮ በሁለቱ ስም ነው የሚሆነው ብዬ ነው የማስበው። ስጪኝ ሲጨቃጨቁ ሰምቻለሁ። ንብረቱን ለኔ ስጪኝ ምናምን ስላት ሰምቻለሁ። ከዛ ውጭ ምንም የተለየ ነገር አልሰማውምና በዛ ምክንያትም ይመስለኛል እሱ ንብረቱን ለማግኘት ለመካፈል ስለፈለገ ይመስለኛል እንደዚህ ሱስ ውስጥ እንድትገባ ያደረጋት ብዬ ነው የማስበው። ምናልባት እሷ እንግዲህ ቤተሰቦቿን ስታጣ በሀዘን ምክንያት የእናቷ ማጣት ጎርቷት ይሆናል ብለሽ አላሰብሽም ወደዚህ ነገር የገባችው? እንደዛ እንኳን አይመስለኝም። ለምን እንደሆነ ታውቃለህ? ማለት ከሀዘኑ በኋላ ምንም በቃ ማለት ያው ሁላችንም ማንቀርም እኮ ሞት እንደሆነ ሁላችንም ማንቀርበት ጉዳይ ስለሆነ ያው ታዝናለህ፣ በጣም ይሰማሃል። እኛም ተሰምቶናል። በጣም ትልቅ የተከበሩ በጣም ትልቅ ሰው ናቸው ማለት ሁሉም ነው የሚወዳቸው ፍቅር የሆኑ በጣም እኔ እንግዲህ 6 አመት ነው እዛ ቤት ውስጥ ተከራይቼ የኖርኩትና በጣም መልካም ሰው ስለሆነ በጣም ይሰማል። በእርግጥ ግን ለሀዘኑ ብላ እንደዚህ ነገር ውስጥ ትገባለች ብዬ አላስብም። መልካም እንግዲህ ደግሞ ያነሳሽልኝ ሀሳብ አለ። ምናልባት የቤተሰብ ውርስም ፈልጎ በዛም አልስማማ ብሎ ሊሆን ይችላል እንዳልሽው እና ወንድሟ እንግዲህ ጠዋት ወጥቶ ማታ የሚገባ ነው። እንደው ከዛ በፊት ያስተዋልሽው ወንድሟ ላይ ያየሽው ነገር አለ ወይ? ሱሰኛ የመሆን እሱ ጋርስ የተለየ ነገር ያስተዋልሽው ነገር የለም? እሱ ጋር አለ ብዬ ነው የማስበው። ለምን መሰለ ጠዋት ወጥቶ ማታ ነው የሚገባው ማለት አንዳንዴ ነው ማለት ይሄን አክል ዲቴል ሱስ ውስጥ ልገባል ብዬ አላስብም። በእርግጥ እህትዮም ታውቃለች ማለት ከዚህ በፊት እንደሚቅም እንደሚያጨስ ታውቃለች። ግን ይሄን አክል ጥልቅ የሆነ ሱስ ውስጥ አይደለም። እናታቸው አባትና እናታቸው ከሞተ በኋላ ነው እንደዚህ አይነት ነገር ዲቴል እንትን መግባት የጀመረው እንጂ ከዛ በፊት ወንድምየው አውቃለሁ ሱሰኛ እንደነበረ አውቃለሁ። ግን ይሄን አክል አይደለም። ቢያንስ በሳምንት አንዴ በሳምንት ሁለቴ ከጓደኞቹ ጋር መጥቶ እዚህ ፈታ ብሎ ተጫውቶ ነው የሚሄደው። ይሄን ደግሞ እህትዮም ታውቃለች። ኦኬ። እናት ቤተሰቦቻቸው ካለፉ በኋላ እዚህም እየመጣ መቃም ምናምን ለምን መሰለ ቤተሰቦቻቸው አንዳንዴ ቤተክርስቲያን ይሄዳሉ፣ አዳር ይሄዳሉ፣ ቆርቦ የሚመጡበት አጋጣሚ አለ። በዛች አጋጣሚ ነው ተጠቅሞ እንትን የሚለው እንጂ እናትና አባታቸው ባሉበት ሰዓት አይመጣም። እሳቸው በሌሉበት ሁሉም እናትን አባት በሌሉበት ሰዓት ነው አንዳንዴ አልፎ የሚመጣው እንጂ እሳቸው እያሉማ በምንም ደፍሮ አያደርግም። ግን ያው እኔም አንድ ቀን ስላየሁት ነው ከጓደኞቹ ጋር ፈታ ብሎ ሲቅም ምናምን ስላየሁት ያው ሱሰኛ ነው ብዬ ስላሰብኩት ነው። እኔም ስላስኩት ባይኔ ስላየሁት ነው እንደዛ ያልኩክ። ስለዚህ ምናልባት እንግዲህ እሷን በሱስ አመካይቶ ሱሰኛ አድርጎ አደንዝዟት የቤተሰብ ንብረት ለመውረስ እያረገ ይመስልሻል ማለት ነው? አንቺ እንደዚህ አይነት ጥርጣሬ ነው ያለሽ? አዎ እንደዚህ አይነት ጥርጣሬ ነው ያለኝ። ምክንያቱም ከዛ በፊት በቤት ጉዳይ ይጨቃጨቃሉ። እርሱ ወደ እኔ ስም አድርጊ ምናምን ይላታል ማለት እሱ በቃ እኩል ሳይሆን መካፈል የፈለገው
እንዳለ መውረስ ነው የፈለገው። እሷን ባዶ ላይ አስቀርቷት ብሩን እንዳለ ነው የፈለገው። ብሩ በሁለቱ ብቻ በሁለቱም ላይ ሳይሆን በሌላ ምን ይመስለኛል በሌላ ስም ነው ያለው። በአባታቸው በእናታቸው ስም ነው ያለው። ግን ወደ እነሱ አሁን ምሳሌ አባትና እናት ሲሞት እኮ የሞት ወረቀት አስገብተን አይደለ ቤቱ ባንተ የሚደረገው። ስለዚህ ሲሞቱ ወረቀት ግዴታ አስገብቶ ወደ እነሱ ነው መደረግ ያለበት። ገባ? ይፍን እንኳን ከሞት እኮ 40 ምንድነው የሚባለው 40 ቀን ነው የሚባለው። አይ ቲንክ 40 ቀን 80 ቀን አልሆናቸውም። እንደዛ ራሱ ሲጨቃጨቁ ማለት ነው። ወር ቢያንስ 1-3 ሳምንት ምናምን ቢሆን ነው። ወር እንኳን አልሞላቸው። እንግዲህ በእናትም እና ይመስለኛል በእንደዛ አይነት ማለት ሱስ ውስጥ አስገብቶ እሷን በቃ እንትን ለማለት ፈልጎ ነው ማለት ወይም በራሱ ስም ላይ ያስደርግ ፈልጎ ነው። እኔ ጥርጣሬ ስላለኝ ነው ለምሳሌ ሲጨቃጨቁም ስላየው ነው እንደዛ እርግጠኛ ብዬ የተናገርኩት ማለት ነው። እርግጠኛ ባልሆን ኖሮ እንደዚህ ነው ብዬ አልናገርም። በቤቱ ጉዳይ ካልሆነ ታዲያ ምን እንዲሄን አክል ለምን እንደዚህ ነገር ለምን ይፈጠራል? ሲጀመር እህቱ ነች፣ አብሮ ነው ያደጉት፣ አብሮ ነው የሚጠጡት፣ አብሮ ነው ብዙ ነገር ያሳለፉት። እንዴት እንደዚህ ያደርጋል? በብር ጉዳይ ካልሆነ በስተቀር ወይም በቤቱ ጉዳይ ካልሆነ በስተቀር ማለት ነው። እንደው ምናልባት ይች ልጅ እንግዲህ ከወንድሟ ጋር ነው የምትኖረው። ወንድሟ ሱሰኛም ቢሆን ለእሱ አስቦ ሱስ ውስጥ መግባቷ ነው የቱ እንደሆነስ ይሄ ቤት የምትጠቀመው ነገር አለ ብለሽኛል። እሱን ነገር እንዳትጠቀም ቢሆንስ ይሄ ዘግቶባት የሚሄደው ምናልባት እንግዲህ አይ እኔ እንጃ እንዴ እንደዛማ ሊሆን አይችልም። ለምን ብትል ልጅቷ ሲጀመር በጣም ስነ ምግባር ያላት ልጅ ነች። ከጥሩ ጓደኞቿ ጋር ነው የምትለው ማለት ውሎዋን አውቃታለሁ። በጣም ስነ ምግባር ያለች ልጅ ነች። እንደዚህ ነገር ታደርጋለች ብዬ እኔ በምንም ታምር አልጠረጥራት። በምንም ታምር ማለት ነው። ምናልባት እሱ ነው እንጂ እንደዚህ አይነት ነገር ውስጥ ያስገባታል ብዬ የማስበው እሱ እንደዚህ እሷ በምንም ታምር እንደዚህ አይነት ነገር እኔ ማለት እንዴ አብረን በልተን አብረን ጠጥተን ብዙ ነገር ያሳለፍን ልጅ ነችና በእንደዚህ አይነት ነገር በእውነት አልጠረጥራትም። አላስባትምም አልጠረጥራትም። ምክንያቱም በጣም ብዙ ስነ ምግባር ያላት ልጅ ነች። ብዙ ነገር ማለት ብዙ አስተውላ ማድረግ የምትችል ልጅ ነች ልጅቷ ሲጀመርና በእንደዚህ አይነት ነገር አልጠረጥራትም። ምናልባት እሱ አስገድዷት ነው ብዬ ነው የማስበው። ሲጀመር ደግሞ እዚህ አሁን ብዙ ጊዜ ብዙ ተከራዮች ነበሩ እና እሳቸው እናትና አባታቸው ከሞቱ በኋላ እጨምራለሁ 2000 ብር ጨምራለሁ 3000 ብር ጨምርባቸዋለሁ ምናምን እያለ ያስፈራራቸዋል። ያው እኔ ባለቤቴም ብዙ ሩቅ ቦታ ነው ብዙ ፊልድ ስለሚወጣ 3 ወር 4 ወር ቆይቶ ነው የሚመጣው እና እኔ ብዙ ምን የሚያስጨናንቀኝ ነገር የለም። እንደውም እጨምራለሁ ሲል እኔ ምንም እንትን የሚለኝ ነገር የለምና እኔ ራሴ ለመውጣት በጣም አስቤ ነበር። ግን እቺ ልጅ በጣም ነው ያሳዘነችኝ። እንዴት አድርጌ ጥያት ነው የምወጣው ማለት እንዴት አድርጌ አይምሮህ ራሱ እኮ ሲጀመር አይፈቅድም። ገባ? እንዴት ነው እንዴት አድርጌ ጥያት እወጣለሁ? ስለዚህ ማድረግ ያለብኝ ነገር አድርጌ መፍትሄ የሚገኝበት ነገር ከተገኘ መንገድ ከተገኘ ያንን ነገር አድርጌ በወጣ እኔም አይምሮ ሰላም አገኛለሁ ብዬ ስላሰብኩ ነው። መልካም ደስ የሚል ነገር ነው በእውነቱ። እንግዲህ ያለሽ ትብብር እንግዲህ ተከራይ ሆነሽ ጓደኛሽ እህትሽ እስክትሆን ድረስ እንግዲህ የነበራችሁ ወዳጅነትን ጥያ አልሄድም ብለሽ ደግሞ እዚህ መምጣትሽ ደስ የሚል ነገር ነውና እንደው ለዚህ አካባቢ ጎረቤት እንደው ፖሊስ ጣቢያስ እንደዚህ ያደርጋል ብለሽ ለመናገር አልሞከርሽ? አረ በፍጹም ይሄስ ምን ተብሎ ይነገራል? ሲጀመር የእውነት የማይደረግ ነገር ነው ማለት ለምን ተብሎ ይሄ እኮ ማለት እንዴት አድርገ ደፍረ ለፖሊስስ ለእንትንስ ለምን ትሰጣለህ? አሳልፌ ለምን ሰጣለሁ? ገባ? ማለት ለመስጠት አቅቶኝ አይደለም፣ ግን በጣም ነው የሚደብረው። በጣም ያስጠላል። እኔ ለመስጠትም ፍቃደኛ ስላልሆንኩ ነው። ያው እናንተ ሚዲያ ስለመከታተል ቢያንስ እንኳን ከናንተ ብዙ ነገር ሚዲያችሁ ስለሚከታተል የተለያየ ፕሮግራሞችን ስለምታቀርቡ ያንን ስለመከታተል ቢያንስ እናንተ መፍትሄ ትፈልጋላችሁ ለዚች ልጅ ቢያንስ እንኳን የሆነ መፍትሄ ይፈጠራል ብዬ ነው ወደ እናንተ የመጣሁት እንጂ ያንን ነገር ማድረግ አቅቶኝ አይደለም። ግን ምን ተብሎ ነው እንደዚህ አይነት ነገር ለፖሊስ የሚነገረው ሲጀመር? እንግዲህ በእውነት ስለዚህ ቤተሰብ ያለሽ እውቀት በጣም ሰፊ ነው። እንግዲህ በጣም ጥልቅ ግንኙነት ቢኖርሽ ነውና እዚህም ብዙ አመት ከመቆየትሽ አንፃር እንደው ልጅቷ ምን አይነት ልጅ ነበረች? እንግዲህ አሁን የምትያት ከሷ ጋር የነበረሽ ግንኙነት ቀረቤታችሁ በምን አይነት መልኩ ነበር? እስኪ ስለሱ ማጫወሽኝ። እንደው ስለ ቤተሰቡ ማጠቃላይ ስለነበረው ስለ ቤተሰቦቿ፣ ስለ እናት አባቷም፣ ስለ ወንድሟም እስኪ ትንሽ ነገር ንገሪ።
ማለት ልጅቷ በጣም ጎበዝ ነች፣ በጣም ስነ ምግባር ያላት ልጅ ነች ብያለሁ። አብረን በልተን አብረን ጠጥተናል ብያለሁ ቅድም እንደነገርኩ ማለት ነው። እና ማለት በጣም ከመቀራረባችን የተነሳና በጣም ጎበዝ ተማሪ ነች ብያለሁ። እና አንዳንዴ ቡና ፊልኝ እስቲ በእናትሽን ጥናት ላጠና ነው ምናምን ትለኛለች። ከዛ እሺ ብያ ፈዬ አንዳንዴ በኮካ ራሱ ትጠጣለች ማለት እንቅልፍ እንዳይዛት ማለት ነው። በጣም ታጠናለች። በጣም ጎበዝ ተማሪ ነች። በቃ ከአንድ አንደኛው ነው የምትወጣው። እውነት ለመናገር አታካብጃ አትበለኝና አንደኛ ነው የምትወጣው። እና እናቷን በጣም ነው የምትወደው። እናትዮ አባትዮም በጣም ይዋደዳሉ። በጣም ጥሩ ስነ ምግባር አላቸው ለልጆቻቸው ያላቸው አመለካከት። እናትዮ ደግሞ በጣም ወንዱን ራሱ በጣም ትወደዋለች። በጣም ማለት ነው። አንዳንዴ ጠጥቶ ፈታ ብሎ ምናምን ሲመጣ በጓሮ ሁሉ ነው የምታስገባው። እኔ እንደዛ አይነት እናት አይቼ አላቅም የእውነት። እና በጣም ከመውደዳ የተነሳ አባትዮ እንዳይ በጓሮ ግባ ትለዋለች እና ደብቆ ምናምን ነው የሚያስገቡት። እና ፍቅራቸው በጣም ነው ደስ የሚለው። በጣም ብዙ ነገር ነው። እና እሷ በእርግጥ አባቷን በጣም አስታመማለች። እሱ በሽተኛም ስለነበረ ስኳር በሽተኛ ነበረ፣ ግፊት ነበረበት አባትዮና በሽተኛም ስለነበሩ በጣም አስታማለች እናት አባቷን ማለት ነው። ሞር በጣም የተጎዳችው ብዬ የማስበው ነገር ምንድነው የእናቷ ሞት ነው። ለምን ብትል በአጋጣሚ ነው በመኪና አደጋ የሞቱት እና ያ ነገር ይመስለኛል በጣም ውስጥ አላክቷታል። እኔ ለ2 ወር ያክል ስራዬን ትቼ በቁም ነገር ያመት ፍቃድ ወስጄ እኔ እሷን ትሪት አድርጊያታለሁ። አልዋሸም። በጣም ከመግባባታችን የተነሳ እንድትረሳ ራሱ ማታ ቤተክርስቲያን እንሄዳለን። ጉባኤ ሄደን አዳም እንትን ብለን ያው እኔ ታውቃለህ ብቻዬን ነኝ። ባለቤቴም 4 ወር 5 ወር ቆይቶ ነው የሚመጣውና ብቻዬን ስለሆንኩኝ በቃ ከሷ ጋር ነው ሁሉ ነገር ማሳልፈው እና ቤተክርስቲያን ሄደን እንመጣለን። በጣም አእምሯ እንዲታደስ እንድትረሳ ብዙ ነገር እንድትረሳ በጣም ለ2 ወር በጣም ትሪት አድርጊያታለሁ። እና በጣም በቃ ቤተሰባዊ ነገር ነው የነበረን እውነት ግንኙነታችን ማለት ነው። በዚህ ጉዳይ ነው በጣም የምንተዋወቀው። በጣም ደስ ይላል። እንደው ከእናቷ ጋር የነበረሽ እንዴት ነበረ ግንኙነት? እናትዮ በጣም ምርጥ ናቸው። በቃ ምርጥ እናት ናቸው። በቃ ከልባቸው እናት ማለት ነው። በቃ እንደ ልጃቸው ነው የሚያዩ ማለት ይቻላል። የሆነ ቦታ ሲሄዱ ቤተክርስቲያን ሲሄዱ የሆነ ጥሪ ነገር ሲኖራቸው ምናምን አደራ ቤቱን ጠብቂ ብሎ ነው በቃ አስጠንቅቆኝ ላ የሚሄዱበት አጋጣሚ አለና የሆነ ከቤተክርስቲያን ሲመጡ በቃ እናት በቃ እንጃ እኔ እንደናይት ማለት እንደ ራሴ እናት ነው ማያቸው። ከራሴ በላይ በጣም ማከብራቸዋለሁ፣ ወዳቸዋለሁ። እና በጣም የተለዩ እናት ናቸው። መሞት የማይገባቸው ነው። አሟሟታቸው ጥሩ አይደለም። በእርግጥ ግን በጣም ነው የሚያሳዝኑት። በቃ ማጣት የማንፈልጋቸው እናት ናቸው ያጣን ማለት ይቻላል። እና በጣም ነው የሚያሳዝኑት። በጣም ጥሩ ስነ ምግባር ያላቸው ናቸው። በጣም ብዙ ነገር ተምሬያለሁ እኔ ራሴ ከነሱ ማለት ነው። እንዳልሽ እንግዲህ እንደዚህ አይነት ቀረቤታ እንደዚህ አይነት ወዳጅነት ከነበረሽ ከልጅቷ ጋር እንደው ምንም ለማድረግ አልሞከርሽም ወይ ስልሽ እንዴት ዝም አልሽ? እንደው አካባቢው ላይ ላሉትም ሰዎች ማንም ሰው የመጣ የለም ቼክ ሊያረጋት? እንግዲህ ድንገት ስጠፋ ይችልሽ ድንገት ቤት ተቀምጣ ስቀር የተደረገ ነገር የለም? እንዴ ያልተደረገ ነገር የለም። እውነት ለመናገር በጣም ብዙ ነገር ተደርጓል። ለምን ጓደኞቿ የትምህርት ቤት ጓደኞቿ አስተማሪዎቿ መጥቶ ራሱ ቤት አንኳኩቷል። በቃ እኔ ሰላም ነኝ ምንም አልሆንኩም ብላ ነው የምታባራቸው። ከተደጋጋሚ መጥቶ ጠይቋታል። በስንተኛው ጊዜ ደግሞ ፖሊስ ይዞ ነው የመጡት። ፖሊስ በቁም ነገር ምርቱ ፖሊስ ይዞ መጥቶ ምን ሆናለች ምንድነው ተለውጣለች ብሎ እነሱንም በጣም ደንግጧል። እነሱ ራሳቸው በጣም ደንግጦ ተሰብስበው የመጡበት አጋጣሚ አለ። ሲመጡ በቃ ምንም በቃ ፊት ነው የምትነሳቸው። እኔም መቼስ ግቢ ውስጥ ስለሆንኩ ነው እንጂ እኔንም በርግጥ እኔ ላይም ተቀይራለች። ያየሁት ነገር ጥሩ ነገር አለም እያየሁ ያለሁት ግን ብዙ ነገር ተደርጓል። ጓደኞቿም ጥረት አድርጓል። መጥቷና ለማናገር ሞክሯል። አስተማሪዎቿም በጣም ብዙ የምታውቃቸው ወንዶች አለ፣ ብዙ የምታውቃቸው የሴት ጓደኞች አለ ብያለሁ። ብዙ እነዛ ማለት በፊት ሲያናግሯቸው የነበሩት አብራቸው ጓደኛ የነበረችው ሰዎች መጥቶ ጠይቋታል ቤት ድረስ እውነት ለመናገር እና ፍቃደኛ አይደለችም። በቃ እኔ ምንም አልሆንኩም፣ እኔ ጤነኛ ነኝ፣ እኔ ምንም የሆንኩት ነገር የለም። በቃ እኔ አሁን ከዚህ በኋላ ማንንም አልፈልግም፣ በቃ ብቻዬን ነው መሆን የምፈልገው፣ ተወኝ ነው የምትላቸው። እና እነሱም ጥረት አድርጓል እውነት ለመናገር። በቃ እንደዛ ስትላቸው ሁሉም ይሄዳሉ ማለት ነው። ታዲያ ምን መፍትሄ አለው? እኔ እኮ ጎረቤቷ አልኩኝ። እኔም እኮ እዛ ቤት ተከራይ ስለሆንኩ ነው እኮ እኔን ገፍቼ በግድ ማናገራት እንጂ እኮ እሷ ማንንም ለመናገር ፍቃደኛ አይደለችም። ስለዚህ ሁሉም ጥረት አድርጓል እውነት ለመናገር። ማንም ዝም ያለ ሰው የለም። ጎረቤቶቿም የምታውቃቸው በጣም የሚያከብራት በጣም የሚወዳት ጎረቤቶቿ ራሱ መጥቶ ጠይቋታል። እስቲ እቺ ልጅ ምንድነው የጠፋችው? ምን ሆና የጠፋችው? ምን ሆና ነው በር ዘግታ የምትቀመጠው ብሎ እነሱ መጥቶም ጠይቀው
ምንም ፍቃደኛ አይደለችም ለማናገር። እኔም ነግሬያለሁ እኮ ቅድም እንደነገርኩ እኔም በአጋጣሚ እሱ ቁልፉን ሲደብቅ ነው አይቼ ከፍቼ ያንን ነገር የምታደርጋቸውን ነገሮች እሱም አድርጎባት የሚሄድ ነገር ያየሁትም የዛን ሰዓት ነው። በቃ ማለት ምን ያክል እንደተቀየረች ባህራ ምን ያክል እንደተቀየረ ከሰው ጋር ያላት ግንኙነት ፍቅር ያ ሁሉ ማህበራዊ ኑሮ የለም አሁን ላይ በቃ በጣም በቃ ሁሉ ነገር ነው የተቀየረው። እንዲህ ነው ብለ ማለት መግለጽ የማትችል ነገር ነው። ስለዚህ ሁሉ ሙከራ አድርጓል ማለት እኔ ብቻ አይደለሁም። ስለዚህ ይሄ ሁሉ ሙከራ ከተደረገ በኋላ እንግዲህ አንቺ የሆነ ችግር እንዳለ አውቀሽ ነው ማለት ነው ወደኛም የመጣሽው። ስለዚህ መልካም እንግዲህ ተመልካቾች እንደሰማችሁት ነው። ይሄ የቤተሰባዊነትም የዘለለ ፍቅር ነው በእውነት ያሳየቻት እንደ እህትነትም በእውነት ስለ አብረሻት ስለሆንሽ እንደዚህ እንዲህ አይነት እህትም ስላላት እሷ እንግዲህ በጣም ደስ የሚል ነገር ነውና ስለ ትብብርሽ በጣም እናመሰግናለን ስለሰጠሽን መረጃ። ተመልካቾች እንግዲህ እንዳለ የተባለውን ነገር በሙሉ ሰምታችኋል። ከዚህ በኋላ የሚቀረን እንግዲህ እንደተባለው ድብቅ ካሜራችን እናስቀምጠን እውነት የተባለው ወንድሟ ነው ይሄን ነገር ያደረገው ወይንስ እሷ በራሷ ጊዜ በሀዘኑ ሀገር ሽቶባት ወደዛ ነገር ገባች የሚለውን እንደሆነ ደግሞ አብረን እናጣራ ይሆናል። እናንተ ታዲያ ከኛ ጋር አብሮነታችሁ የለየን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ ሀሳብ አስተያየት ኮሜንት ጋር እየጻፋችሁልን ይሄን ጉዳይ እስከ መጨረሻው ድረስ ሄደን ይችን ልጅ ከእንደዚህ አይነት አጉል ነገር እናወጣታለን ማለት ነው። አብራችሁን ሁኑ። መልካም ጊዜ። ሲስተሩ እንዴት ነሽ? በስመ አብ ዛሬ ውሎዬን ብታይ በጣም የሚያስጠላ ነበር። በቃ እንዳለ ያገኘኋቸው ሰዎች እንዳለ የማይሆኑ ሰዎች ናቸው። ቀኔን ወክቦኝ ነው ያሉት። በዛ ላይ ደግሞ ፀሐዩ በቃ ልነግርሽ አልችልም። ለነገሩ አንቺ ምን አለብሽ እዚህ ተቀምጠሽ ይዋልሽ ምን ታያለሽ? የህይወት እዚህ ሀገር ሲጀመር መኖር በጣም ያስጠላኝ። በቃ ዛሬ ደግሞ ብሶብሻል። ነግሬሽ ነበር እኮ ሲጀመር ይሄ ሁሉ ነገር እኮ ሊፈጠር እኮ አልፈልግም ነበር። ያ ሁሉ ነገር መጀመሪያ ስነግርሽ እኮ ብታስተካክልኝ አሁን ይሄ ሁሉ ነገር አይፈጠርም ነበር። ደግሞ ምንድነው ፀጉርሽ እንዳለ ጭብር ብሏል። ለምን ምልሽን ነገር ሻትኝ ነው? ለምን ወደ ማፈልጊው ነገር ትገባለሽ? አንቺም እኮ እኔን መረዳት አለብሽ አንዴ። ነግሬሻለሁ ከዚህ በፊት እኔ እዚህ ሀገር መኖር አልፈልግም። ገባሽ? ከዚህ ሀገር ወጥቼ በቃ ውጭ ሀገር ነው መኖር የምፈልገው። ህይወቴን መቀየር የምፈልገው እዛ ነው። እኔ ከወጣሁ ደግሞ አንቺም ህይወትሽ ይቀየራል። እዚህ ሀገር ኑሮ ምን ይሰራልናል? ዛሬ ሰዓትሽ ደርሳለች። እስቲ የተለመደችዋን ነገር ይዤልሽ ነው። ተረጋጊ እንጂ ምን ሆነሽ ነው እንዴ? በቃሽ። ምንድን ነው የሁሉ የምትጠቀም? ይሄን ራስ ላይ ጉዳት ከምታደርሺ ለምን የምፈልገውን ነገር አታረጊልኝ? ተቸገርኩ እኮ በምን መንገድ አስረዳሽ? እስቲ ትንሽ ፈታ ላድርግሽ። ተረጋጊ። ዛሬ ማመሽ ነው። ጊዜሽን አልፌ ነው እንደመጡት።
ቀስ በያረ ዛሬ ምን ሆነሽ ነው እንዴ? ትንሽ እንኳን ታገሺ። አረቢያን ዛሬ እንኳን ጠብቂኝ እንዴ። ዛሬ ብሶብሻል ሲያረቀስ ይያልሽ አንተ ለምንድን ነው ወደፊት እንደዚህ የምትለው? ዛሬ ደስተኞች ይመስልሻል? ብቻህን ነው እንዴ? ይኸውልህ እንደዚህ እንዴ ቀስ ይያልሽ አንተ ከኋላ ተነስቼ ልቅደም ወንድሜ ልቅደም እንዴ? እሺ ተረጋጊ ነው አንቺው። ወይኔ ለእናትና ለአባታችን ይሄን ብንሰጣቸው እኮ አብረው ነበር የሚሆኑት። አይ እንግዲህ ያለፈ ነገር አታውሪኝ። ማስታወስ የምፈልገውን ነገር ብቻ ነው ማስታወስ። በሰላም ይረፉበት። ቀስ በይ። ኧረ ጠጣሽ ቅድም ሰጠሁሽ። ኧረ ላሴ በርሬ ተመለስኩኝ። አሞራዋ ዛሬ ምን እኔም ጨመረሽ ነው የምታጨሽው? ነንቺሻ ብቻሽን ለምዶፈታ የት እየዋልክ ነው የምትመጣው? ቆይ ስራ ነው የት ውላለሁ? ነግሬሽ ሄደ እንዴ? ዛሬ ደግሞ በቃ የማይሆኑ ሰዎች ያጋጠሙ። አንተ ይሄ ሌብነት ስራ አይደለም። አንቺ ስለምን ሌብነት የምታወሪው? እኔ እዚህ ብቻዬን እኮ ይደብረኛል። ገና አምጥተህ እስከምትሰጠኝ ድረስ ላንቺ ለማምጣት እኮ ነው እየተሯሯጥኩ ያለሁት። አብሬህ ለምን አልሄድም? ለምን ትወጫለሽ? ጀምር። አሁን እዚህ ምድር ላይ ያለኸኝ አንተ ብቻ ነህ። ለአንተ የፈለግከውን ነው ማድረግልሽ። ቆይ ማልቀሱን ታዩና የፈለግከውን የምትይኝ ከሆነ ለምን ምልሽን አታረጊልኝም? እሺ እኔ እኮ የእናትና አባታችን ቅርስ ነው። እሺ እኮ እና እንድንለወጥበት እንጂ እኮ ምንም አላልኩሽም። ቢሆን ሸጪ ነው ህልሜን ማሳካል። አንተ ብቻ ኩላሊቱን ታዩ። በቃ አንተ በቃ እሺ ይሄንን ብቻ ለምንድን ነው ያለቀብሽ? አንቺ እሺ አልፈልግም። ለምን ይሄን ማትችልሻል? ራሴ ጥለዋለሁ። ዛሬ ከባድ ነው። ጫና ያለው ይሄን ትንሽ ደቂቃ ብቆይ እንደዚህ አድርግሽ። ይሄ ቤት አይሸጥ። ይሄ ቤት የእናትና የአባታችን ደም ነው። እሺ ቤቱን አትሽጪው። እኔ ሽጪው እያልኩሽ አይደለም። እሺ ይገባኛል። የኔ አባት ያንተ አባት እንዳልሆነ እኮ አውቃለሁ። ግን አሁን ሌላ ነገር ለምን ታወራለሽ? እኔ ያልኩሽ አባቱ ነው ያሳደገ። ጀመረሽ ደግሞ ሰጠውሽ። አንቺ እባክሽ አትሰድብኝ። እሺ አትሰድብኝ። በቃ ሌላ ነገር አታወሪው። በቃ እኔ ጠየኩሽ ሌላ ነገር የምታወሪው ሌላ ነገር እንዴ? ጭራሽ መጮህ ጀመርሽ። ለምዶ እስካሁን እንደዚህ ደስተኛ እንደሚያደርግ ያልነገርከኝ? ሁሉንም ነገር እኮ ነው የምትረሳው። አንተ ራሱ ሶስት ሆነ ነው የምትታይ። ወይኔ 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 አንቺ ምን ነው የምታወሪው? ዛሬ ጤነኛ አይደለሽም እንዴ? አንቺ ሲጀመር እኔ መስጠት ጥፋተኛ ብቻሽን ልትጠቀሚ ያረኩሽ ወንድሜ ያንተን ህልም ነው ማሳካልክ። የኔን ህልም ማሳካት ከፈለግሽ ያልኩሽን ነገር አድርጊልኝ። ያንተን ህልም ማሳከቼ ለምን ንብረቱን ወደ እኔ አታዞሪልኝም? እሺ ያረርኩኝ እያሾፍሽብኝ ነው አረ ያዘኝ። እያሾፍሽብኝ ነው። እኔ እየጠየኩሽ ያለው ለምን አመለሽ? እኔ አንድ እህት ትቼ ልበርብክ ነው። እኔ ጥፋተኛ ሲጀመር እዚህ አንተ ወዴት ነው የምትቀመጠው? ዝም በይ እባክሽ። ጥፋተኛ ነኝ። ወንድሜ መከታዬ
መከታዬ የአባቴ ምትክ አባቴ እኮ አንተ ነህ። አንቺ ስለምን አባት ነው የምታወሪው? የአባቴ ምትክ ወንድሜ። እኔ ጥፋተኛ ሲጀመር ከዚህ በኋላ የምፈልገውን ነገር እስካላደረግሽ ድረስ የምፈልጊውን ነገር ለማድረግ ዝግጁ አይደለም። ቀስ ብለው አትጩ። ቀስ ብዬ ነው እያወራሁት። ሰምተሻል? ወንድሜ ዛሬማ በደንብ ነው የጦሽው። በደንብ ገብቶልሻል። እባክሽ ቆይቼ መምጣት ጥቅሙ ይሄ ነበረ። ዛሬማ እስከዛሬ ለፈውበት ነው። ሰላሜ ጠብቂ። ዛሬማ እስከዛሬ ለፈውበትን ድረስ አስፈርምሻለሁ። ይሄን ሁሉ ጊዜ ስትጠቀም የነበረውን ድራግ ዛሬ ካልቻለ ዛሬ መጨረሻችን ነው። ለምንድን ነው ዝም የምትለው? አዋራኝ እንጂ አዋራኝ ወንድሜ። ማናለኝ ያላንተ ጀመር። አንቺ ደደብ ነሽ። ያላንተ ያልኩሽን ነገር በስራ ብታረግ ወደዚህ ነገር አገኝ ነበር። ይሄ ቤት ራሱ ይሸጥ በቃ። ግን የአባቴና የእናቴ ንብረት ነው በቃ። አባቴ 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 ጊዜ አባቴማ አባቴ። ለምን ነው እየጮክ የምታወራው? ይሰማኛል እኮ ይሰማኛል። ሁሉ ጊዜ ለፈውበት ስራ አንተ አትጮህ። ጎረቤት ይሰማል። ጎረቤት እሺ ተለምነሽ ካልሰማሽ አሁን በገባሽ ለምን ድረስ በርማት ይዘኝ? እኔ እህት አይደለሁ? እኔ ተዝናኝ ብዬ ማን አለክ? ሲጀመር ማንም የለክም እኮ ደደብሽ አንቺ። ሲጀመር ማንም የለም ትላለች። ወንድሜ ከዛሬ ፀሐይ በልቶኝ ስንት ስራ ስንት ፍዳይቼ ያመጡትን ንብረት ነው ጣራ ወድቆብኝ ነበረ። ከዛሬ ሰጥቶሽ ነገር ካልሰራው ከዛሬ ዘሻል የዛሬ መጨረሻ ነው። እኔ እኮ ጎበዝ እንዳስጠናክ ነው። ነይ እስኪ ነይ አስጠኝ እስኪ ነይ ቀና ቆይ እንዳበር ቀስ ያጂ እስቲ ፊርማ አሳይኝ። እዚህ ጋር ፈርመሽ አሳይኝ እስኪ። እኔ ፊርማ አልችልም። አቺም አባቴ ነበር የሚፈርም እኮ። እስቲ ሞክሪ እስኪ። አልችልም ነው አይባልም። አባትሽ እኮ ነው ይላል። የአባቴ አይነት ፊርማ የራስሽ እኔንም እኮ አባቴ የሚያስተማር እኮ ችግር የለም። አባትሽን ማስተማርሽ ማን ፈስት እንደዚህ መጀመሪያ እንደዚህ ፈረምኩ። አንተ አሳየኛ። ነኝ አሳይሻለሁ። ቆይ ሌላ ቀን አሳይሻለሁ። ቆይ ምን አስቸኮለሽ? አሳየኝ። በረሪ እስከዛ ትንሽ በረሪ ወንድሜ። ተዝናኝ ወንድሜ። አንተ ጎበዝ አትለኝም? ፊርማ ለማመጄክ እኔ ጎበዝ አትለኝም? ጎበዝ ለሌላም ጊዜ እንደዚህ ምነግርሽን ስትሰሚ ደስ ይላል። አረፍ በይ። በስተመጨረሻ እስከዛሬ የለፈውበትን ነገር በስተመጨረሻ እኔ ምን አባቴ ይቆያል እንዴ? ዛሬ አይመጣም? ቶሎ ጠይቂው። ደውይና አገኘሁሽ። አይሽ እስከዛሬ ምን ሁሉ ነገር ሳስተካክልሽ ነበር። እንደዚህ ነበር ሲጀምር እናገርልሃለሁ። ሲመጣ ስበር አልያዘኝም እንደ እህቱ አያየኝም ብዬ አባቴ ሲመጣ ችግር የለም። እስከዛ አረፍ አንቺ ሌላ ነገር አታወሪ እባክሽ። ስታስጠላ። አሁን የምፈልገውን ነገር አግኝቻለሁ። ፈታ ልበልበት። ተይኝ። እስከዛሬ የተጨነኩበትን ነገር እጄ ላይ ገብቷል። እንግዲህ ተመልካቾቻችን እንደሰማችሁ ታሪኩ ምን እንደሚመስል አይታችኋል። ከዛ በኋላ በድብቅ ካሜራ የሚያገኘነውን ነገር በሙሉ ተከታተላችሁታል። ስለዚህ አሁን እዛ ቤት ተገኝቻለሁ። የተጠቆመው ቤት ግቢ ውስጥ እንግዲህ የሰጠችን ጥቆማ አለ። በዛ ጥቆማ መሰረት እዚህ ቤት ተገኝቻለሁ። እንግዲህ ወንድምዬ ይገኝበታል በተባልኩበት ሰዓት ነው እንግዲህ በጥቆማ የመጣሁት። እስኪ ገብተን ደግሞ ያለው መረጃ እናጠራለን። ተከታተለኝ።
ሰላም እንዴት ነው ወንድም? አማኑ ለአንዳንድ መረጃዎች ፈልጌ ነበር። ማለኝ ምን ነበር? አንዳንድ ቤተሰባዊ የሆኑ ነገሮችን እሰራለሁ እና እኔ እዚህ ሰፈር የእናንተ እናት ያንተ እናት ስለሳቸው ሰምቼ ነበረ። ስለኔ ስለ እናንተ እናት እዚህ አካባቢ ላይ እኔ በቤተሰብ ዙሪያ ነው የምሰራው እና እንደዚህ ደጋግ እናቶች በሰፈሩ ላይ ስመጥር የሆኑ እናቶችን እየፈለኩ ለነሱ ምስጋና እሰጣለሁ። ጋዜጠኛ ነኝና ያንተ እናትም ደግሞ ይህ ሰፈር ካሉ እናቶች መልካም እናት እንደነበረች ጥሩ እናት እንደነበረችና ለአካባቢው ሰው አሪያ የምትሆን እናት ስለነበረች እንደው ከልጇ አንደበት ስለሷ መስማት ስለፈለኩ ነው። ከሌሎች ሰምቻለሁ። እንደው አንተ ማክስ ምናምን ያደረከው ለምንድን ነው? ካሜራ ምናምን ያደረጋል? አይ ትንሽ ጉንፋን ስለያዘኝ ነው። ካሜራው ያው አንዳንድ ነገሮች ለተመልካችም ስለሆነ እኛ ምን አስተላልፈው ተመልካቾች ከመልካምነትን የሚማሩበት ስለሆነ ነው ፕሮግራማችን። ለዛ ነው እንደዚህ ነገር ደስ ይለኝ። ምንም ችግር አስፈላጊ አይደለም። ምን ያደርግልኛል? ላንተ እኮ አይደለም ግን ያው ከእናትህ እንድንማር ነው። ገብቷል? ምንም ጥቅም የለውም። አሁን ላይ እኮ ያው ከሰፈር ሰው ከሰማ ከኔ መስማቱ ምንም ጥቅም የለውም። ከልጃቸው አንደበት ያው ስለ የሰፈር ሰው የራሱን ግምት ነው ያለው። አንተ ግን ልጃቸው ስለ በይበልጥ ገባል። እነሱ የምታደርግላቸውን ነገሮች እነሱ ናቸው የሚያዩት። አንተም እንደ እናትነት የተቀበልከው ነው። እሱን ገብቶኛል እኮ ያልከኛለሁ። ግን አስፈላጊ አይደለም ከኔ ጋር ይሄን ነገር መወያየቱ ኦር ማውራቱ ምናምን ነገር አስፈላጊ አይደለም።